ጤና ይስጥልን ክቡራትና ክቡራን የአሉላ ፍሬው አማረ የዩቲዩብ ገጽ ቤተሰቦች እንደምን አላችሁ? በማንቸስተር ዩናይትድ ጨዋታ ለመኖር እኛም ከቤተሰቦቻችን ጋር ባለፉት ቀናት አልተገናኘንም። የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገ ወደ ሜዳ የሚመለስ ይሆናል። በማንቸስተር ዩናይትድ ጨዋታ ኦልሬዲ ጨዋታዎቹ ዛሬም እየተከናወኑ ይገኛሉ። ግን ዩናይትድ ነገ በ30ኛ ሳምንት ወደ ሜዳ ይመለሳል። ለቻምፒዮንስ ሊግ ለሚያደርገው ጉዞ የነገው ጨዋታ ከአስቶን ቪላ ጋር የሚደረገው መርሃ ግብር እጅግ በጣም ወሳኝ እንደሆነ መናገር ይቻላል። ቻናሉን ሰብስክራይብ አድርጉ። ለማንቸስተር ዩናይትድ ደጋፊዎች የነገውን ጨዋታ በትክክል ለሚገምቱ ዩቲዩብ ላይ በትክክል ለሚገምቱ ቤተሰቦች ኦሪጂናል የማንቸስተር ዩናይትድ ሁለት ማሊያዎችን እንሸልማለን። ኦሪጂናል ሁለት የማንቸስተር ዩናይትድ ማሊያ እንሸልማለን። ገምቱ፣ በትክክል ገምቱ። ጨዋታው ከመጀመሩ በፊት መልካም እድል ለገማቾች፣ መልካም እድል ለማንቸስተር ዩናይትድ ላለው ዩናይትድ እንግዲህ ከረፍት በኋላ የሚያደርገው ጨዋታ ነው። አስቶን ቪላ በሳምንቱ አጋማሽ በዩሮፓ ሊግ ጨዋታ እንዳደረገ ይታወቃል። ዩናይትድ ሞር ሪከቨሪ ታይም አግኝቶ የሚያደርገው ጨዋታ ነው። ከሽንፈት መልስ ነው ዩናይትድ ይህንን ጨዋታ የሚያደርገው። ማይክል ካሪክ ጃኮብ ራምሲ በወጣበት ኒውካስትል ዩናይትድ 2-1 ተሸንፏል። 45 ደቂቃ በጎደሎ ተጫውቶ እሱም ሀሳቡን አካፍሏል በጋዜጣዊ መግለጫው ላይ እንመለከተዋለን። ሶስተኛና አራተኛ ደረጃ ላይ የሚገኙ ክለቦች ናቸው። ማንቸስተር ሶስተኛ፣ አስቶን ቪላ አራተኛ 51 ነጥብና 52 ነጥቦች ላይ ተቀምጠው ጨዋታቸውን የሚያደርጉ ይሆናል። ማንቸስተር አሁንም ጎል በማስቆጠር ረገድ ተጋጣሚዎቹ ላይ ብልጫ ይወስዳል። 51 ጎሎችን አስቆጥረዋል። አስቶን ቪላ 39 ጎሎችን አስቆጥረዋል። ዩናይትድ ግን አሁንም ተጋጣሚዎች በክራይቴሪያ በማመዛዘን ብዙ ጊዜ የሚበለጠው ጎሎችን በማስተናገድ በብዙ ክራይቴሪያዎችን ተጋጣሚዎችን ይበልጣል። በቅድመ ጨዋታ ትንታኔዎች አሁን ሪሰንትሊ ክሪስታል ፓላስ፣ ኤቨርተን በነጥብ ከማንቸስተር ዩናይትድ አንሰው ግን ጎል በማስተናገድ ከማንቸስተር ዩናይትድ ይሻላሉ። ጥቂት ጎል ያስተናገዱት እንደውም ሪሰንት ማች ላይ ማንቸስተር ከኒውካስትል ጋር ያደረገው ጨዋታ ላይ ፕሪ ሪቪው ላይ ስንሰራ የማንቸስተር ዩናይትድ ጎል የተቆጠረበት መጠንና የኒውካስትልን ስናወዳደር የኒውካስትል ከፍ ይላል እና ከሰሞነኛ ጨዋታዎች የኒውካስትል ዩናይትዱ መርሃ ግብር ዩናይትድ ስናፎካከረው ጥቂት ጎል ያስተናገደበት መርሃ ግብር ነው፣ ሄድ ቱ ሄድ ማለት ነው። እና አሁን እዚህኛው ጨዋታ ላይም ከአስቶን ቪላ ጋር የሚደረገው ጨዋታ ላይ ማንቸስተር ዩናይትድ ከአስቶን ቪላ በላይ ጎል የተቆጠረበት ክለብ ነው። 40 ጎሎች ተቆጥሮበታል፣ አስቶን ቪላ 34። ይሄ ክሪቲካሊ በደንብ የቡድኑ የተከላካይ አማካኝ የቡድኑ የተከላካይ ጥምረት ላይ ጥያቄ እንዲነሳ ያደርጋል። ክሪቲካሊ ኔክስት ይር ሁለቱም አንዳንድ ባህሪዎች አላቸው፣ የሚያመሳስላቸው ነገሮች አሉ። ማንቸስተር ዩናይትድ እየመራ 15 ነጥቦችን አባክኗል። እየመራ ወይ ተሸንፏል ወይ አቻ ወጥቷል። አስቶን ቪላም the same thing እየመራ አስቶን ቪላም የኡናይ ኤምሪ ቡድን 19 ነጥቦችን ሉዝ አድርጓል እየመራ። ሁለቱም አንድ አይነት ባህሪ ያላቸው እዚህ ጋር ማንቸስተር ዩናይትድ እየተመራ 14 ነጥቦችን ጌን አድርጓል። አስቶን ቪላ እየተመራ 7 ነጥቦችን ብቻ ነው ወደ ሳጥኑ ወይም ወደ ካዝናው መክተት የቻለው በነጥብ። እንግዲህ ዩናይትድ ብዙ ጊዜ በገልጨዋል የአስቶን ቪላ ጌታ ማንቸስተር ዩናይትድ፣ በተለይ ቲያትር ኦፍ ዘ ድሪምስ ላይ የሚደረጉ ጨዋታዎች እና በርዕሳችንም ለመግለጽ እንደሞከርነው ማይክል ካሪክ የአርቴታን ክለብ አርሰናል በአሁኑ ሰዓት የአርቴታን ክለብ አርሰናል ለመጋራት የሚያደርገው ሪከርድ ነው። በአርቴታ ስር የተመዘገበ ሪከርድ ባይሆንም የአርሰናልን ሪከርድ ለመጋራት እና ከሌሎች ስመጥርና እውቅ አሰልጣኞች ጎን የሚያስችለውን ውጤት ለመጻፍ የሚያደርገው ጨዋታ እንመለከተዋለን። ይህም በዋናነት ማንቸስተር ዩናይትድ አስቶን ቪላን በገጠመባቸው 37 የቲያትር ኦፍ ዘ ድሪምስ መርሃ ግብሮች 28 ጨዋታ አሸንፏል። 2 ጨዋታ ብቻ ነው የተሸነፈው። ድሮ ያደረገው አቻ የወጣው 7 ጨዋታ ነው። ይሄ ጂዝ አያልነቱን አስመስክሯል በአስቶን ቪላ ላይ። በሽንፈት ውስጥ ሆኖ ማንቸስተር ዩናይትድ የሚያስመለክተው ፐርፎርማንስ ጥሩ እንደሆነ ማሳያ ነው። በመጀመሪያው ጨዋታ በፌስቲቭ ፔሪየድ የነበረው መርሃ ግብር 2-1 ሲሸነፍ ዩናይትድ ጥሩ ነበር። ብሩኖ ፈርናንዴዝ የተጎላበት ጨዋታ ነበር እናስታውሳለን። አሁን ነው እዚህ ጋር ሪከርዱ። ማይክል ካሪክ ሪከርድ ለመስራት ይጫወታል። ጥሩ ሲቪ ይኖራል ብዬ አስባለሁ። ከማንቸስተር ጋር የሚለያይ ከሆነ ማይክል ካሪክ በነገው ጨዋታ ላይ በማንቸስተር ዩናይትድ ምንም አይነት ጎል በአስቶን ቪላ ዩናይትድ የማይቆጠርበት ከሆነ ማንቸስተር ዩናይትድ አስቶን ቪላን በገጠመባቸው ጨዋታዎች ለ31ኛ ጊዜ መረቡን ሳያስደፍር የወጣበትን ሪከርድ ይጽፋል። 31 ጨዋታ ብዙ ሳያስደፍር በማን የተመዘገበው ነው የሚባል በካሪክ። ይሄ በጣም አሪፍ ዜና እና እስካሁን አርቴታ የሚመራው አርሰናል በአርሰን ቬንገር ያሰልጣኝነት ጊዜ ኒውካስትልን በገጠመባቸው ጨዋታዎች 31 መርሃ ግብሮች ላይ ጎል አላስተናገደም። ማለት ይሄ ማለት ከኒውካስትል ጋር ሲጫወት ያደረጋቸው 31 ጨዋታዎች ጎል አልባ ነበሩ። ክሊንሺት ይዞ ወጥቷል። ሪከርድ ነው። ማንቸስተርም በካሪክ ስር ይህን ሪከርድ ሊጽፍ ይችላል።
31ኛ ጨዋታው ነገ ሆኖ ማለት ነው። ከዛ በተጨማሪ ዩናይትድ ባለፉት 17 ጨዋታዎች ጎል አስቆጥሯል። ያላስቆጠረበት ጨዋታ ኤቨርተን 1-0 በሩበን አሞሪም ስር ሲያሸንፈው ነው እንጂ በየጨዋታዎቹ ጎል የሚያስቆጥር ቡድን ነው። ቢሸንፍም አቻ ቢወጣም ጎል የሚያስቆጥር ቡድን ነው እና ነገም ያን ነገር ያደርጋል ተብሎ ይጠበቃል። በፈርጉሰን ጊዜ ነው ከ2012 ኖቬምበር እስከ ኤፕሪል 2013 ድረስ ሎንገስት ጎል የማስቆጠር አቢሊቲ ነበር። ነገም ይሄን ነገር አቺቭ የሚያደርገው 18 ተብሎ ይጠበቃል ከኤቨርተን ጨዋታ ውጪ። ቪላ ሰሞኑኛ አቋሙ ጥሩ አይደለም። አስቶን ቪላ ሰሞኑኛ አቋሙ ጥሩ አይደለም። ቪላ ካለፉት 11 የፕሪሚየር ሊግ ጨዋታዎች ማሸነፍ የቻለው 3 ነው። 3 ጨዋታዎችን አቻ ወጥቷል። 5 ጨዋታዎችን አቻ ወጥቷል። 3 ጨዋታዎችን ደግሞ አቻ ወጥቷል። 5 ጨዋታዎቹ ተሸንፏል። ካለፉት 11 ፕሪሚየር ሊግ ጨዋታዎች 3 ማሸነፍ አስቶን ቪላ፣ 3 አቻ፣ 5 ሽንፈት። በተለይ ከ4-1 የአርሰናል ሽንፈት በኋላ የአስቶን ቪላ ድል አድራጊነት በየጨዋታዎቹ ቀንሷል። ስለዚህ ኢን ሪሰንት ጨዋታዎች ከአስቶን ቪላ በላይ 4 ክለቦች ናቸው ብዙ ነጥብ የሰበሰቡት። በደረጃ ሰንጠረዡ አስቶን ቪላ አሁንም ለቻምፒየንስ ሊግ ቢሳተፍም 51 ነጥብ ቢኖረውም ግን ያለፉት 11 መርሃ ግብሮች በጥሩነት የሚታወሱ አይደሉም። ይሄ በፕሪሚየር ሊጉ ነው። በኤሮፓ ሊግ ጨዋታዎችን ድል አድርጓል። እንግዲህ ካሪክ ሌላ ሪከርድ ይጫወታል። የካሪክ ሪከርድ ምንድነው? ቅድም አስቶን ቪላን ማንቸስተር ዩናይትድ ሲገጥም ነገ ጎል የማይቆጠርበት ከሆነ 31ኛ መርሃ ግብር ይሆናል። በካሪክ ስር በሌሎች አሰልጣኞች ስር ራሱ ክለቡ ክሊንሺት ያስመዘገበበትን ሪከርድ ይጋራል ከአርሰናል ጋር። ግን ካሪክ በ2021 ከተሾመ በኋላ በማንቸስተር ዩናይትድ ያደረጋቸውን ጨዋታዎች ፕላስ በ2026ም ከተሾመ በኋላ ባደረጋቸው የኦልድ ትራፎርድ ጨዋታዎች ሁሉንም መርሃ ግብሮች አሸንፏል። ሁሉንም። ነገ የሚያሸንፍ ከሆነ በፕሪሚየር ሊጉ 6ኛ ሆም ድሉ ይሆናል። ይሄ ማለት በፕሪሚየር ሊጉ የነበሩ አሰልጣኞችን ሪከርድ የመቃረብ ነገር የመጋራት ነገር ይኖራል። እስካሁን 3 አሰልጣኞች ብቻ ናቸው የመጀመሪያዎቹን 6 እና ከዛ በላይ ጨዋታዎች አድርገው በሜዳቸው ያልተሸነፉ አሰልጣኞች አሉ። አንደኛው ሰቨን ጎራን ኤሪክሰን ነው። በ2007 9 ጨዋታዎችን ሲጫወት አልተሸነፈም። ፈርስት ማቾቹ በመሃል ብቅ ጥልቅ አይደለም፣ ስትሬት ጌሞችን ኦልድ ትራፎርድ ላይም ስታንፎርድ ብሪጅ ላይም ኤምሬትስ ላይም ያደረጉ አሰልጣኞችን ስንመዝናቸው ስትሬት ዊን ሆም ጌም በሚል ሰቨን ጎራን ኤሪክሰን 9 ጨዋታዎችን ድል አድርጓል 2007 ላይ። ካርሎ አንቸሎቲ አይ ቲንክ የሰቨን ጎራን ኤሪክሰን ሪከርድ 9 ነው፣ ይስተካከልኝ ይቅርታ፣ 9 ጨዋታዎችን በሪከርድነት ይዟል ሰቨን ጎራን ኤሪክሰን። ካርሎ አንቸሎቲ 7 2007 ላይ፣ ማኑኤል ፔሌግሪኒ 11 2013-14። እነዚህ 3 አሰልጣኞች በፕሪሚየር ሊጉ በነበሩባቸው ቆይታዎች ያደረጓቸውን የመጀመሪያ 6 እና ከዛ በላይ ጨዋታዎች በሜዳቸው ድል አድርገዋል። በመሃል አዌይ ማች ቢኖርም ቢሸነፉም ሆም ላይ ግን ጠንካራ ናቸው። ማንማ ሰቨን ጎራን ኤሪክሰን፣ ማኑኤል ፔሌግሪኒ እና ካርሎ አንቸሎቲ። ካሪክ ነገ ይሄን ሪከርድ ሊጋራ ይችላል። 6ኛ ጨዋታውን ማሸነፍ ሆም ማች። ልብ በሉ ክቡራን አድማጭ ተመልካቾች፣ የ2021 ሹመት ሲደመር ከዚህ ጋር ሲንደምረው ነው ማቾቹ ጨዋታዎቹ በኦልድ ትራፎርድ ያደረጉትን መርሃ ግብር የሚስተካከለው ማለት ነው። ብሩኖ ፈርናንዴዝ ሌላው በጣም ዩተርን አለ ተብሏል። ዩተርን ውሳኔዎች አሉ። ዋንጫ ይገባዋል ተጫዋቹ፣ ጎበዝ ተጫዋች። አንዳንዴ ስሜት አይሆንን በቀጥታ ስርጭት ወቅት የምንናገራቸው ነገሮች ያፎ ለምታ በቅቤ አይታሽም አይታርም ይባላል እና ብሩኖ ከሌለ ማንቸስተር ዩናይትድ ዝቅተኛ ደረጃ ላይ እንደሚገኝ መናገር ይቻላል። አሁን ያለው 52 ነጥብ ላይ ብሩኖ ፈርናንዴዝ ባይኖር ኖሮ የማንቸስተር ዩናይትድ ነጥብ እጅግ በጣም ያሽቆለቁል ነበር። ኦልሞስት 29 ነጥብ ላይ ነበር የሚቀመጥ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ባይኖር ኖሮ የብሩኖ አሲስት እና ጎል ለማንቸስተር ዩናይትድ በዘንድሮ ዓመት በፕሪሚየር ሊጉ ላደረገው ጉዞ 23 ነጥቦችን አስቀምጧል። 23 ነጥቦችን በጣም ትልቅ። አሁን 52 ነው ያለው ማንቸስተር ዩናይትድ ነጥቡ። ስንቀንሰው በጣም ይሄ 29 ነጥቦች ላይ ይቀመጣል። ታች ከቶተንሃም ጋር ነበር ፉክክሩ ማለት ነው። እና ብሩኖ ፈርናንዴዝ 23 ነጥቦችን አበርክቷል። ከዚህ በኋላ የሚደረጉ መርሃ ግብሮች ላይ ያለው ኢንቮልቭመንት ጎልና አሲስት ሲደመር ከፍ ሊል ይችላል። ግን እስካሁን በማንቸስተር ዩናይትድ ታሪክ ሩበን ቫን ፐርሲ ከአርሰናል ለማንቸስተር ዩናይትድ ከመጣ በኋላ ፈርጉሰን ዋንጫ የመጨረሻ ዋንጫቸውን በማንቸስተር ዩናይትድ ቤት ሲያስመዘግቡ 38 ነጥቦችን አስመዝግቧል ሩበን ቫን ፐርሲ። ኤሪክ ካንቶና
1993-94 ላይ 26 ነጥቦችን ለማንቸስተር ዩናይትድ ኮንትሪቢዩት አድርጓል በጎል በአሲስት ኤንድ መልካሙ CR7 ክርስቲያኖ ሮናልዶ 2007-2008 ላይ 25 ነጥቦችን ለማንቸስተር ዩናይትድ አበርክቷል። ስለዚህ ብሩኖ ፈርናንዴዝ ከዚህ በኋላ በሚደረጉ ጨዋታዎች ላይ የሚያሳድረው ተጽዕኖ ጎልና አሲስቱ ከ23 ነጥቦች ከፍ ሊል ይችላል። ለማንቸስተር ዩናይትድ ያስገኘበት እድል ከነ ቫን ዘማን ከነ ኤሪክ ካንቶና እና ከCR7 ተርታ ሊያስቀምጠው ይችላል። አሁን ነገ በብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጎል ቢያሸንፍ ወይ አሲስት አድርጎ ቢያሸንፍ የብሩኖ ኢንቮልቭመንት 26 ነጥብ ይገባል። ስለዚህ ሮናልዶን ይሰብራል ማለት እና ተጫዋቹ በማንቸስተር ዩናይትድ ቤት እስከ 400,000 ፓውንድ ሳምንታዊ ደሞዝ አግኝቶ ሊቆይ ይችላል የሚሉ ሀሳቦች የቀረቡ ይገኛሉ። ከዛ በተጨማሪ የአስቶን ቪላን አንዳንድ ነገሮች ስንመለከት በፕሪሚየር ሊግ እስካሁን በተደረጉ ጨዋታዎች ላይ 150 ተጫዋቾችን ያማከለ እነዚህ 150 ተጫዋቾች በቢያንስ 1000 እና ከዛ በላይ ከኳስ ጋር ንክኪ ያላቸው ተጫዋቾችን ብንመዝናቸው ይልና ዳታው ሞርጋን ሮጀርስ ለተጋጣሚ ቡድኖች ሃየር ፕሬሸር በመፍጠር ግንባር ቀደም ቦታ ከሚይዙ ተጫዋቾች ውስጥ ይጠቀሳል። 150 ተጫዋቾች አሉ በፕሪሚየር ሊግ 1000 እና ከዛ በላይ ኳሶችን የነኩ ግን ፕሬሸር ያሳደሩ ተጽዕኖ ያሳደሩ በተጋጣሚ ክለቦች ላይ ብለን ብንመዝን ሞርጋን ሮጀርስ ከ1442 ተቾች ውስጥ 1190 ወይንም 83.7 በመቶ እንቅስቃሴዎቹ ፕሬሸር ይፈጥር ነበር፣ ለተጋጣሚዎች ያስጨንቅ ነበር፣ ፓስ ፐር ዲፌንሲቭ አክሽን እንዲፈጠር ምክንያት ይሆን ነበር። ብዙ ነገሮችን ቻሌንጅ የሚያደርግ ተጫዋች አንደር ፕሬሸር ውስጥ የሚከት ተጫዋች በተጋጣሚ ቡድን ይላል እና በቅድም ገልጬዋለሁ። በተለይ አስቶን ቪላ 4-1 ከአርሰናል ከተሸነፈ በኋላ ያስመዘገባቸው ውጤቶች አርሰናል ቀልቡን ገፉታል። ጥሩ አይደለም ማለት ይቻላል በፕሪሚየር ሊግ እና በዚህ ዓመት የአስቶን ቪላ አሰልጣኝ ኡናይ ኤምሪ በዋናነት ጆን ማጊንን፣ ቡበከር ካማራን አሊያም ዩሪ ቴልማንስን ባላሰለፉባቸው 6 ጨዋታዎች 3 ጨዋታ ተሸንፈዋል፣ 2 ጨዋታ አቻ ወጥተዋል፣ 1 ጨዋታ ብቻ ነው ያሸነፉት። ወይ ማጊን ወይ ቡበከር ካማራ ወይም ዩሪ ቴልማንስ በሌሉባቸው መራግብሮች የአስቶን ቪላ በጨዋታ ነጥብ የማግኘት እድሉ 0.8% ፐር ጌም ነው። በሌላ ሄሚስፌር ስንመለከተው ይህን ነገር እነዚህ ተጫዋቾች ጆን ማጊን፣ ቡበከር ካማራ እና ዩሪ ቴልማንስ ሶስቱም በጀመሩባቸው ጨዋታዎች ከ10 ጨዋታ አስቶን ቪላ 7ቱን ጨዋታ ድል አድርጓል። this is 2 አቻ 1 ሽንፈት እና ጆን ማጊን፣ ቡበከር ካማራ እና ዩሪ ቴልማንስ በዩናይ ኤምሬ ተመርጠው ከጉዳት ነፃ ሆነው ከቅጣት ነፃ ሆነው ሲሰለፉ አስቶን ቪላ በጨዋታ የሚያገኘው ነጥብ 2.3 ፐር ጌም ነው። 2.3 ፐር ጌም። እነሱ ሳይኖሩ 0.8 ፖይንት ፐር ጌም ያገኛል። እነሱ ሲኖሩስ 2.3 ፖይንት ፐር ጌም። ይሄ ነው የአስቶን ቪላ እንደውም ኦፕታኮ the easiest fixtures ብሎ ከአርሰናልም ከማንቸስተር ሲቲም ኢዚየስት ፊክስቸር ያለው አስቶን ቪላ ነው፣ ለዋንጫ ይጠበቃል ተብሎ ነበር። ግን እነዚህ ተጫዋቾች ጉዳት፣ ቅጣት አሰናክላቸው እና የውጤት መዋዠቁ በኡናይ ኤምሪ የመጣው ዩሪ ቴልማንስ፣ አቡበከር ካማራ እና ጆን ማጊን ባልተሰለፉባቸው ጨዋታዎች በጨዋታ የሚያገኙት ነጥብ 0.8 ፐር ጌም ነው ፖይንት። ይሄ አንዱ ተጽዕኖ ያሳደረበት የአስቶን ቪላ መጥፎ ጎን ነው ተብሏል። ማይክል ካሪክ ሀሳቦችን አካፍሏል። 9 ደቂቃ ከ31 ሰከንድ በፈጀው ጋዜጣዊ መግለጫው ላይ ከሚዲያ የተለያዩ ጥያቄዎችን ተጠይቋል። ለምሳሌ ከተነሱለት ጥያቄዎች መካከል እነ ፖል ስኮልስ የሚሰጡት አስተያየት ይረብሻል ወይ ተብሎ ተጠይቆ ነበር። ካሪክ አይ ያለው አይ ስለዚህ ነገር ማሰብ አልፈልግም፣ ምንም ማውራትም አልፈልግም፣ አይረብሸኝም ነገር አይነት ሴንስ we don't worried about it ነው። ያው አንዳንዴ ይሉንታ የለውም ፈረንጅ፣ በእርግጥ ይሉንታ የለውም፣ ግን አብረ የተጫወተ ተጫዋች ነው። ካሪክ ስኮልስ ጋር ተጫውቷል፣ ከጋሪ ኔቪል ጋር ተጫውቷል። አብረ መልበሻ ቤት ተሰለፍ፣ አብረ ድሎችን ያጣጣም ከሆነ ካሪክን አትሊስት ፕሮቴክት ሊያደርጉት ይገባል ከሚሉት ወገን ነኝ። መተቸት አለበት፣ ይተቻል። የ2-1 ኒውካስል ሽንፈት ያስተቸዋል። ግን ተጫዋቾች አብሮት የተጫወቱ ተጫዋቾች አብሮት
ብዙ ነገሮችን ድል አድርገዋል። ብዙ ትውስታዎች አላቸው። ሊመቀኙት አይገባም። ሳፖርት ሊያደርጉት ይገባል። በተለይ ጋሪ ኔቭል ስኬታማ ያልሆነ አሰልጣኝ ነው በሄደባቸው አጋጣሚዎች እና we don't worry about ያለው ስለ ስኮልስ ሲጠየቅ ማውንትን በተመለከተ 100% ፊት አይደለም። ስሞል ፔሪድ ኦፍ ታይምን ሰርቷል። ግሩፕ ትሬኒንግ አድርጓል። ግን 100% ፊት አይደለም የሚል ሐሳቡን ተናግሯል። በዚህ ፕሮግራም ላይ ስለ ጄጄ ገብርኤል የምንሰራው አንድ 12 ደቂቃ ፕሮግራም ይኖረናል። ስለ ጄጄ ገብርኤል ተጠይቋል። በጣም ፈጣን አጥቂ፣ ጎል አስቆጣሪ አጥቂ ነው እና ለምን ወደ ስብስብ አታመጣውም? ጄጄ ገብርኤል አስደናቂ የሆነ ታለንት ያለው ተጫዋች ነው፣ ለምን ወደ ዋናው ቡድን አትቀላቀለውም ተብሎ ተጠየቀ ካሪክ እና ያንግ ነው አለ። በማች ስኳድ ውስጥ በቋሚ 11 ውስጥ ባላስገባውም በማች ስኳድ ውስጥ ራሱ ለማስገባት he is too young ነው ያለው። ግን በጣም ታለንትድ ነው። በጣም ስራዎቹን በአግባቡ የሚከውን ተጫዋች ነው። ግን ለማች ስኳድ too young ነው የሚል ሐሳቡን አካፍሏል። ብዙዎች በጣም ስለ ጄጄ ገብርኤል ብዙዎች ሐሳባቸውን እያካፈሉ ይገኛሉ። በጣም ቀጣዮቹ ዓመታት ላይ የማንቸስተር ዩናይትድ ፊት መስመርን ከነሼሽኮ ጋር እየተቀያየረ የሚጫወት ተጫዋች ይሆናል ብዬ አምናለሁ ጄጄ ገብርኤል። እና ስለ ኒውካስል ጨዋታ አንስተዋል። it is a disappointing suffer defeat ብሏል። ይሄ በጣም ዲስአፖይንት የሚያደርግ ሽንፈት። እንደዚህ አይነት ሽንፈቶችም የመጀመሪያ ሽንፈት ዲፈረንት ነው ብሏል። የመጀመሪያ ሽንፈት ነው በሱ ኬሪየርነት እና ግን ይሄ ሁሉንም ነገር ለመቀየር እየሞከረ ነው የሚል ሐሳቡን አጋርቷል ማይክል ካሪክ። ከዛ በተጨማሪ ስለ ሞርጋን ሮጀርስ ተጠይቋል። ይሄ ተጫዋች የአስቶን ቪላ ተጫዋች አሁን አስደናቂ ብቃት ላይ ይገኛል እና በሚድልስብራው ያውቀዋል ካሪክ ሞርጋን ሮጀርስ እና በጣም ፋንታስቲክ ነው ተጫዋቹ ብሏል። አሁን በጣም ነገሮች ቀና ብለውልታል። ጥሩ ነገር ላይ ነው ያለው፣ ፋንታስቲክ ብቃት ላይ ነው ብሏል ካሪክ። ግን አለ በ2023 ከብላክፑል ወደ ፖሮ ሲመጣ እምነት አልነበረኝም በተጫዋቹ አቋም በተጫዋቹ ብቃት ላይ በ23 ከብላክፑል ወደ ቦሮ ሲመጣ እምነት አልነበረኝም የሚል ሐሳቡን አካፍሏል ማይክል ካሪክ። ስለ ሳንቾ ተጠይቋል። ሳንቾ እንግዲህ ኢምፓክት ይኖራል በአስቶን ቪላ፣ ታለንት ያለው ተጫዋች ነው የሚል ሐሳቡን አካፍሏል። በነገው ጨዋታ ላይ አይሰለፍም፣ ያው በውሰት ስለሄደ ማለት ነው። ሌላው ኡናይ ኤምሪም ሐሳባቸውን አካፍሏል። ቻሌንጂንግ ማች እንደሚሆን እምነት ይሰማኛል ብለዋል። በጣም ያለፈውን ዓመት ደግሞ ጨዋታ አስታውሰዋል ኡናይ ኤምሪ። ያለፈው የመጨረሻ የፕሪሚየር ሊጉ 38ኛ መዝጊያ መርሃ ግብር ከነበረው ውስጥ ዩናይትድ አስቶን ቪላን 2-0 ያሸነፈበት ጨዋታ it was an emotional match ነው ያሉት ኡናይ ኤምሪ። 2-0 ተሸንፈናል። ኤሚሊያኖ ማርቲኔዝ በቀይ ወጥቶ በ10 ልጅ እና ማንቸስተር ነው ለኒውካስትል ውለታ ዋለ እንጂ አስቶን ቪላ የቻምፒየንስ ሊግ ቦታውን ያገኝ ነበር። በራሱ ድክመት ነው ያጣው እና it was an emotional match የሚል ሐሳባቸውን ተናግረዋል። የነገው ጨዋታ ቻሌንጂንግ ጨዋታ እንደሚሆንም በፈተና ውስጥ የሚደረግ መርሃ ግብር እንደሚሆንም ተናግረዋል። የኦሌ ዋትኪንስ ኮንፊደንስ እየመጣ ነው በተለይ የዩሮፓ ሊግ ላይ ጎል ካስቆጠረ በኋላ የሚል ሐሳባቸውን ተናግረዋል። ስለ ደጋፊዎቻቸው ኢምፖርታንሲ ደጋፊ ምን ያህል አስተዋጽኦ እንደሚያደርግ በክለብ ውጤት ላይ ተናግረዋል። ይሄም በዋናነት የሚጠቀስ ነው እና የማቲካሽ ጉዳይ ያለየለትም ብለዋል። ትናንትና በሰጡት ጋዜጣዊ መግለጫ ምናልባት አንድ ቀን ስላለ ተጫዋቹ ይደርሳል አይደርስም ለማለት የ24 ሰዓት እና ከዛ በላይ ጊዜ ስላለ ያኔ ዲሳይድ እናደርጋለን የሚል ሐሳባቸውን አጋርቷል። ነገ ዩናይትድ ወሳኝ ጨዋታ የሚያደርግበት መርሃ ግብር ነው። እስካሁን ግን በተደረጉ የአውሮፓ ጨዋታዎች ቻምፒየንስ ሊግም ዩሮፓ ሊግም ኮንፈረንስ ሊግ ላይም የእንግሊዝ ክለቦች ደካማ ነበሩ። አስቶን ቪላ ብቻ ነው ያሸነፉ፣ ሌሎቹ አቻና ሽንፈትን ያስተናገዱት እና በስቲል አሁንም የእንግሊዝ ኮኤፊሽንት ከፍተኛ ነው። ስቲል አሁንም አምስተኛ በፕሪሚየር ሊጉ የሚወጣውን ቡድን ቻምፒየንስ ሊግ ኳሊፋይ ሊያደርግ የሚችልበት እድል አለ። በተለይ የጋላታሳራይ ጨዋታ በሊቨርፑል አሸናፊነት የሚጠናቀቅ ከሆነ፣ የአርሰናል ጨዋታ በሊቨርኩሰን ተሸናፊነት የሚጠናቀቅ ከሆነ፣ ሲቲ ሬሞንታዶ የሚሰራ ከሆነ ከባድ ነው። ቶተንሃም ሬሞንታዶ አይመስልም። ቼልሲ ሬሞንታዶ አይመስልም። ግን በዛኛው ዩሮፓ ሊግ ላይ ያሉ ክለቦች ጥሩ ነገር የሚያሳዩ ከሆነ የቻምፒየንስ ሊግ ቦታው አምስተኛ ቦታውም የፕሪሚየር ሊግ ክለብ የሚጨርሰው ቡድን በዚህ ላይ አሸናፊ ሊሆን ይችላል ተብሎ ይጠበቃል። የዩናይትድ እና የአስቶን ቪላን ጨዋታ ገምቱ። ኦሪጂናል ማሊያ ተሸለሙ። የአሉላ ፍሬው አማረን የዩቲዩብ ገጽ ከፍ እናደርገው። ላይክ ሼር ይደረግ፣ ሰብስክራይብ ይደረግ።
እንመለሳለን። በሳምንቱ አጋማሽ ሌሎች ፕሮግራሞች ላይ እንመጣለን። ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ።